እንኳን ወደ መዋጌት ቲዩብ በሰላም መጣችሁ። ዛሬ በተለያዩ እንቆቅልሽ ውስጥ ላላችሁ በጋራ እንጸልያለን። በጌታችን በኢየሱስ ክርስቶስ የሰማይ አባት ሆይ፣ ዛሬ የጸሎት የምላሽ ቀን፣ የድል ቀን፣ የተአምራት ቀን እንዲሆንልን እንጸልያለን። የልብ ጩኸታችንን፣ በልባችን ውስጥ ያለውን መናፈቅ አንተ ታውቃለህ። አምላኬ ሆይ የከበደን ሸክም ከጫንቃችን ላይ አንከባለው። የድካምና የተስፋ መቁረጥ መንፈስ ሁሉ ከሕይወታችን እና ከዘመናችን ላይ ይነሳ። ዛሬ መንገዱን የሚያሳየን የቅዱስ መንፈስ ድምፅ መስማት ይሆንልን። ዛሬ በሕይወታችን የተዘጉ በሮች እንዲከፈቱ፣ አዲስ የሥራ ዕድል፣ የሙያ እድገትና በከበደን ነገር ውስጥ መፍትሄ እንዲመጣ እንጸልያለን። አባት ሆይ አሁን በዚህ ሰዓት በቅዱስ መንፈስ ቅባት ዳሰን። ቃልህ በትንቢተ ኢሳይያስ ምዕራፍ 10 ቁጥር 27 ላይ እንዲህ ይላል፣ በዚያ ቀን ሸክሙ ከጫንቃ ቀንበሩም ከአንገት ላይ ይወርዳል፣ ቀንበሩም ከውፍረት የተነሳ ይሰበራል። ቅባቱ ቀንበርን ይሰብራል። በሕይወታችን ላይ የተሰለፈውን የጠላት አጀንዳና ወጥመድ ሁሉ ይህ ቅባት አሁን ይስበረው። አሁን ደግሞ አካላዊ ፈውስን በጽኑ ለሚፈልጉ ሰዎች እንጸልያለን። አሁን በሕመም በጭንቅ ወይም ባልጋ ላይ ላሉ ይህንን ጸሎት እየሰማችሁ ከሆነ እግዚአብሔር አሁን ይዳሳችሁ። የበሽታ መንፈስ፣ የቁስልና የሕመም ስሜት ሁሉ አሁን ከሰውነታችሁ ላይ በጌታ በኢየሱስ ክርስቶስ ስም ይነሳ። እናገራለሁ፣ በሽታ ሆይ አሁን በዚህ የጸሎት ሰዓት ከሚያማቸው የሰውነት ክፍላቸው ውስጥ እንድትወጣ፣ ከሰውነታቸው ላይ እንድትለቅ በናዝሬቱ በኢየሱስ ክርስቶስ ስም አዛለሁ። በጌታ በኢየሱስ ክርስቶስ ስም ሕመምን፣ ደዌንና በጤናቸው ላይ የመጣውን የክፉ ፍላጻ ሁሉ አሁን የተሰበረ ይሁን። እግዚአብሔር እያንዳንዱ የሰውነታቸውን ክፍል አሁን ይዳስ። በጌታ በኢየሱስ ክርስቶስ ስም ፈውስና ጤንነት በሕይወታቸው ላይ ይሁን። ከዚህ ሰዓት ጀምሮ ሙሉ ጤንነት እንዲሰማችሁ አውጃለሁ። ከራስ ፀጉራችሁ እስከ እግር ጠፍራችሁ ድረስ በእግዚአብሔር ኃይልና ቅባት የተባረካችሁ ሁኑ። ጌታ ሆይ እርዳታን ለሚጠይቁ ለአዲስና ለተሻለ ሥራ፣ ለከፍተኛ ደሞዝ፣ ለታለመው የሥራ ቃለ መጠየቅ ስኬትና በሥራ ቦታቸው ላይ ሞገስና እድገትን ለሚፈልጉ ለእነዚያ ሰዎች አሁን በሮችን እንድትከፍት እጸልያለሁ። አባት ሆይ ዛሬ ለእነርሱ የምሥራች ቀን ይሆንላቸው። በሮች ይከፈትላቸው። የድል ዘመን ይምጣላቸው። ያንተን መልካምነትና ምሕረት በደስታ ያክብሩ። በማንኛውም ተአምር በሚያስፈልግበት የሕይወታቸው አቅጣጫ ሁሉ አምላክ ሆይ የማይቻለውን ነገር አሁን ይለወጥ፣ ተአምር ይሁን። በፊታቸው የቆሙት ግዙፍ ተግዳሮቶች ሁሉ አሁን ይውደቁ። በመንፈስ ይሞሉ፣ ደስታ ይሙላባቸው፣ ሐሴትም ያድርጉ። ልባቸው በተስፋ ሙላ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሕይወታቸው የተባረከ ይሁን። አሜን። ይህንን ቪዲዮ ላይክ እና ሼር በማድረግ የዚህ ቻናል ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። ተባረኩ።